ሰላም ጤና ይስጥልኝ። የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? ሁሉ አማን፣ ሁሉ ሰላም ነው? ነባሮቹ በላይ እንዲሁም ደግሞ አዲሶቹ እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቅመሞችዬ አመሰግናለሁ። እንግዲህ ዛሬ እንግዲህ ቡዜ እንግዲህ ሄሬሚላን ማንም ሰው እንድናገርብኝ አልፈልግም ብላ እንግዲህ ዴቭን አስጠንቅቀዋለች። ምክንያቱም እንግዲህ ዴቭ ምንድን ነው እንግዲህ አብርሽ ሄድና ሄሬሚላ አስቸግራኛለች ለወንድሟ ንገረው፣ ለማኪ ንገረው ይላል። ዴቭም እንግዲህ አብርሽ እንዳለው እሺ ይልና ይሄድና እንግዲህ ለማኪ ሄሬሚላን ካበጣ ግቡ እንዳትደርስ አብርሽ ጋር እንዳትደርስ ብሎ ይናገራል። እንዲሁም ደግሞ አብርሽ ደግሞ ሂድና ሩታንና ገኒን ይዘህ ሂደህ ካበጣ ገቢ እንዳትደርስ ንገር ሲለው እንግዲህ ይሄ ዴቭ ይናገር። ምክንያቱም ዴቭ ለአብርሽ እንደተላላኪ በሉት ይሄዳል። ስለዚህ ቡዜ እንግዲህ ሁሉን ነገር አየችና እንግዲህ ዴቭን እንግዲህ ከሄሬሚላ ማንም እንዲነካብኝ አልፈልግም። ምክንያቱም ወንድሜ ታሞ ሳለ ካበጣ ገቢ የነበረችው መከራ ስታይ የነበረችው እሷ ነች። የሩታ እናት ማለት ሩታ የልጅ እናት ናት። ችግር የለውም ምንም ነገር ብታደርግ የልጅ እናት ናት። ነገር ግን ሄሬሚላ ደግሞ ያን ብዙ ነገር ራሷን እስከ መሳት ድረስ ነው የደረሰችው። ስለዚህ ሄሬሚላን አሁን ላይ ማንም እንድናገርብኝ አልፈልግም ብላ እንግዲህ ለዴብ ነግረዋለች። ምክንያቱም ቡዜ የምትመክረው ሴቶችን እንግዲህ እንደምታውቁት ጠንካራ እንደሆኑ፣ ጎበዝ እንደሆኑ፣ የራሳቸውን ህይወት እንዲኖሩ ሩታንም እንዲሁም ደግሞ ሄሬሚላን የምትመክራቸው እነሱ እየጠነከሩ ሲሄዱ እንግዲህ ካብረሽ እንራቅ እያሉ እየጠነከሩ ሲሄዱ እንግዲህ ዴብ በየተራ አንድ ቀን ከሩታ አንድ ቀን ደግሞ ከሄሬሚላ እየሄደ እንግዲህ ስለዚህ ከህይወቱ ውጡ፣ የራሳቸውን ህይወት ኑሩ፣ ወንድሜን አታስቸግሩት ምናምን እያለ እንግዲህ ስለሚናገር ለዛ ነው ቡዜ እንግዲህ ለምን ብላ እንግዲህ ጥያቄ ዴብን እየነገረችው እንግዲህ እንደዛ ከሆነ ደግሞ ቡዜ ወይም ማለቴ ዴብ ሳይሆን ራሱ አብርሽ አፋለው መናገር ይችላል። እንደዛ ነው መሆን ያለበት እንግዲህ። ስለዚህ እናውቃለን ነው ሩታ የልጅ እናት ስለሆነ ምንም ነገር ብታደርግ የልጅ እናት ናት፣ ችግር የለም። ሄርሜላ ግን ወይ ልጅ የላት ወይ ምን የላት፣ ለሱ ነው እንግዲህ ያን ሁሉ ነገር ራሷን ስታ እስከ መውደቅ ብዙ ዋጋ እስከመሰደብም ድረስ እንግዲህ ደርሳለች። እንግዲህ ቡዜ ያው ወንድሜ ታሞ ሳለ አበጣ ገቢ የነበረችው እሷ ናት። እኔ ጋር መከራ ስቃይ አይታለኝ። ስለዚህ ማንም እንድናገርብኝ አልፈልግም ያለችው ለዛ ነው እና ትክክል ናት። ስለዚህ ሌላው እንግዲህ ዛሬ እንደምታዩት እንግዲህ ቡዜ ከተናገረች በኋላ ቡዜ የሆነ ያው የምታውቀው አለ ብዬ አስባለሁ። እንግዲህ ሌላው ደግሞ እንግዲህ እንደምታውቁት እንግዲህ ዛሬ እንግዲህ አብርሽ ደግሞ እንግዲህ ጓደኞቹ ሰብሰብ ብለው አባ ምናምን ገዝተው እንግዲህ ሄሬሚላን አስደስታት እስኪ፣ ለአንተ ብዙ ዋጋ ከፍላልሃለች። እኛንም እኮ ከታመምክ በኋላ ከዳንክ በኋላ ዘወር ብለህ አላየህንም፣ እሱ ችግር የለውም። ነገር ግን ይችሌ ለአንተ ብዙ ነገሮች አድርጋልሃለች፣ ብዙ ነገሮች ደግሞ በከፋ ሰዓት አብራህ ነበረች፣ እስኪ አስደስታት ብለው እንግዲህ አስደስተውታል። እንግዲህ እንዳልኳቸው ቡዜ ያው ምናልባት አብርሽ ከማንኛቸው ጋር እንደሚኖር እንግዲህ ወይ ነግሯት ሊሆን ይችላል፣ አላውቅም። እንግዲህ እሷም ግራ እየገባት ስለሆነ እና ዛሬ የተናገረችው እንግዲህ በጣም ደስ የሚል ነው። ዴብ ከሩታም ሆነ ከሄሬሚላ እንድርቅ ነው የነገረችው። ምክንያቱም ሁለቱን እንግዲህ በየተራ ነው እያሉ ራቁ ምን በሉ መጀመሪያ ያው አብርሽን ነው ጥፋተኛ አይደለ? አብርሽን መጀመሪያ መምከር፣ ከዛ በኋላ ነው እንግዲህ ወደ ሩታም እንዲሁም ደግሞ ወደ ሄሬሜላም ለምን እንደዚህ ታደርጋላችሁ ብሎ መምከር ያለበት እንጂ ዝም ብሎ እንግዲህ ሁለቱንም መውቀስ የለባቸውም። መወቀስ ያለበት ደግሞ የገዛ ወንድሙ እንጂ እነዚህ ሴቶች አይደሉም። ሴቶቹ እንግዲህ አፍቀረው ነው በቃ ፍቅር 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 ምን ይሻል እንደው ምን ይሻላል ትላለች ዘፋኝ እና ፍቅር ስለሆነ ነው። ያው ፍቅር ከባድ ነው እንደምታውቁት እንግዲህ የምትወዱትን ሰው ማጣት በጣም ይከብዳል። ያውም በድንገት ሳታስቡ በምን ሳትሉበት እንግዲህ አብርሽ እንግዲህ እንደምታውቁት እንግዲህ ከዛ በፊት ጤነኛ ሳለ ሩታዬ አይዞሽ እመጣልሻለሁ፣ ሄርምዬ አንቺ ጋር ነው የምኖረው እያለ እንግዲህ ሁለቱንም እንግዲህ ተስፋ ከሰጣቸው በኋላ ከታመመ በኋላ እንግዲህ ሁለቱንም አይ እኔ አልፈልግም፣ እናንተ ጋር መኖር አልችልም፣ ያለ ወንድ መኖር ያለ ሴት መኖር አይቻልም እንዴ ብሎ ነበር። እነሱም እሺ ይሁን ብለው ነበር። አጀሬ ግን
እንደዛ ሳይሆን ወደ ፍቅር ሄደና ኑ ፍቅረኛ ተዋውቋት ሲሉ ደግሞ ሳያስቡት ደግሞ ፍቅርን ሲዋድ ደግሞ በጣም ነበር የተናደዱበት። እንግዲህ ላይክ እና ሰብስክራይብ በማድረግ አበረታቱኝ ቅመሞች ባይ። አመሰግናለሁ።